ከዚህ በመቀጠል ደግሞ በየሳምንቱ ጥሩ መልእክቶችን የሚያስተላልፉልን እህቶቻችን ብሌን ያብሰራ ማዬ ያብሰራ ዛሬም አንድ መልእክት ተቀርቡልናል ተከታትለን እንመለስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ የእግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ ደህና ናችሁ እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን አሜን የአምላካችን ያሉን እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን እንኳን ለወርኃ ጽጌ በሰላም አደረሳችሁ አደረሰን ማይ አቤት ቢሉ ወርኃ ጽጌ ማለት ምን ማለት ነው ወርኃ ጽጌ ማለት የጽጌ ወይም የአበባ ወር ማለት ነው ጊዜውስ ማለቴ መቼ ተጀምሮ መቼ ያበቃል ነገ ሰኞ ማለትም መስከረም 26 ቀን ተጀምሮ ህዳር 6 ቀን ያበቃል በወርኃ ጽጌ አበቦች ያብባሉ ፍሬም ያፈራሉ ልክ ነሽ ሌላ ደግሞ አበባ በእመቤታችን በቅድስት ድንግል ማርያም የምትመሰል ሲሆን ፍሬው ደግሞ በልጇ በጌታችን ኢየሱስ ክርስቶስ ይመሰላል ልክ በለሻል በዚህም ሊቃውንተ ቤተክርስቲያን እመቤታችንን በአበባ ጌታችንን ደግሞ በፍሬ እየመሰሉ ለማመስገንና ለማወደስ በእመቤታችን ምስጢር የስደቱ ጊዜ በወርኃ ጽጌ እንዲዘከር አድርገዋል እመቤታችን ቅድስት ድንግል ማርያም ለዘለዓለሙ የማይደርቀውን የሕይወት ፍሬ ጌታችን ኢየሱስ ክርስቶስን ያስገኘችልን ንጽሕት የማትጠወልግ አበባ ናት በዚህ ወቅት የሚጾሙ ሰዎች አሉ ግን የሚጾሙት ልክ እንደ ወርኃ ጳጉሜ ሁሉ በአዋጅ ሳይሆን በፈቃዳቸው ነው በመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 2 ከቁጥር 13 ላይ እንደምናገኘው ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ 2 ዓመት ሲሞላው ንጉስ ሄሮድስ ሕፃኑ ክርስቶስን ሊገድለው ስለፈለገ መልአኩ ተነስተ እናቱንና ብላቴናውን ይዘ ወደ ግብጽ ሽሽ እስከነግርህም ድረስ በዚያ ተቀመጥ ብሎ ለዮሴፍ ነገረው እመቤታችንም ከዮሴፍ ጋር ልጇን ይዛ ወደ ግብጽ ተሰደደች የሚል እናገኛለን በዚህ መሰረት ከአረመኔው ንጉስ ሄሮድስ በመሸሽ የተወደደ ልጇን ይዛ በግብጽና በኢትዮጵያ ብዙ መከራና ችግር ደርሶባታል ልክ ነሽ በዚህም ወቅት አረጋዊ ዮሴፍና ሰሎሜም አብረዋት ነበር እመቤታችን በኢትዮጵያውያን ደግነትና ፍቅር በመደሰቷ ጌታችን ኢትዮጵያን በእመቤታችን ምልጃ አስጠበቃት የአስራት ሀገርም አድርጎ ሰጣት በጣም ደስ ይላል ለዚህም ነው አባቶቻችን ኢትዮጵያን የእመቤታችን ቅድስት ድንግል ማርያም የአስራት ሀገር ናት የሚሉት ውድ እግዚአብሔር ልጆች እመቤታችን ቅድስት ድንግል ማርያም ከጌታችን ከኢየሱስ ክርስቶስ ጋር በበረሃ መሰደዷን እያሰብንና ከዓይኗ በፈሰሰው እንባ ብዛት ቸርነትና ምሕረትን እንድታስብልን የአምላካችን እግዚአብሔር ፍቃድ በመሆኑ ይህንን በማሰብ ወርኃ ጽጌን በጸሎት እንማልዳለን የቻለ ደግሞ ከቤተሰቦቹ ጋር በመመካከር ማህሌት ሄዶ ስርዓቱን መከታተልና በረከት ማግኘት ይችላል እውነት ነው እኛም እግዚአብሔር እንደፈቀደልን እንሳተፋለን እሺ ለዛሬ በዚህ እናብቃ በተጨማሪ ደግሞ መጽሐፍትን አንብቡ ጠይቁ የሚሉን መልእክታችንን እንዳስረሱ እሺ ጎበዞች በመላው ዓለም የምትከታተሉ በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን መልካም ወርኃ ጽጌ እሺ ተመልካቾቻችን ከመልእክቱ ተመልሰናል መልእክቱን ላቀረቡልን ለእህቶቻችን ቃልዮትን ይሰማልን አሜን